ሰላም ጤና ይስጥልን የተከበራችሁ የብስራት ዩቲዩብ ቻናል ተከታታዮቻችን የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መረጃዎቹን ወደ እናንተ ማደርሰው ሳምራይ ስዩም ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው የሀገር ውስጥ መረጃ ስንሸጋገር በጎርፍ የተወሰደው የውሃ መስመር ከ1000 በላይ ነዋሪዎችን ችግር ውስጥ ከቷል ተባለ። በደቡብ ኦሞ ዞን በማሌ ወረዳ ጉዶ ቀበሌ በተከሰተ ከባድ ዝናብና የጭላሎ ወንዝ ሙላት ምክንያት በመከሰቱ የውሃ መስመሩ በጎርፍ መወሰዱ ተገልጿል። በደረሰውም አደጋ የንጹህ መጠጥ ውሃ ምንጩ በመደፈኑና 37 ባለ 2 ኢንች የብረት ቱቦዎች በጎርፍ በመወሰድ የውሃ አገልግሎት ሙሉ በሙሉ መቋረጡ ተገልጿል። በዚህም 1323 ቤተሰቦች ንጹህ ውሃ መጠጥ በማጣታቸው የወንዝ ውሃ እየጠጡ እንደሚገኙ የደቡብ ኦሞ ዞን የማሌ ወረዳ መንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ አቶ ወሰኑ ይምአ ለብስራት ሬዲዮ ተናግረዋል። በመሆኑም የአካባቢው ነዋሪዎች የወንዝ ውሃ እየጠጡ በመሆኑ ለተለያዩ የውሃ ወለድ በሽታ ይጋለጣሉ የሚል ስጋትም መኖሩ ተነግሯል። የውሃ መስመሩን መልሶ ለመገንባትም 137 የብረት ቱቦዎች፣ 40 ኩንታል ሲሚንቶና ሌሎች መለዋወጫዎች በአስቸኳይ ያስፈልጋሉም ተብሏል። በመሆኑ መንግስታዊ የሆኑ መንግስት ያልሆኑ ተቋማት ድጋፍ ሊያደርጉልን ይገባል ሲሉ ኃላፊው አቶ ወሰኑ ይምአ ለብስራት ሬዲዮ ተናግረዋል። በደረሰውም የጎርፍ አደጋ ከሚያዝያ 1 ጀምሮ 539 ሰዎች ከቤት ንብረታቸው መፈናቀላቸው ተገልጿል። የአስገድዶ መድፈር ወንጀል ሊፈጽምባት በሌሊት የመጣውን ግለሰብ በማሰር ለፖሊስ አስረክባ ተከሳሹ በእስራት እንዲቀጣ ሆነ። በምስራቅ ሐረርጌ ዞን ደደር ወረዳ ዋልታ ገበያ ቀበሌ በእንቅልፍ ላይ የነበረችን የግል ተበዳይ የግብረ ስጋ ድፍረት ድርጊት ለመፈጸም የሞከረው ተከሳሽ ድርጊቱን ሳይፈጽም በቁጥጥር ስር መዋሉን ፖሊስ አስታውቋል። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ክፍል ኃላፊ ምክትል ኢንስፔክተር ካሳይ አበበ ለብስራት ሬዲዮ እንደተናገሩት ተከሳሽ ፋራን አብዲ የተባለው ግለሰብ መጋቢት 12 ቀን 2018 ዓ.ም ከሌሊቱ 8 ሰዓት ላይ የግል ተበዳይ የሆነችውን የ24 ዓመት ወጣት በተኛችበት የግብረ ስጋ ድፍረት በደል ለመፈጸም ተዘጋጅቶ እያለ ከእንቅልፏ በመንቃት ራሷን ለመከላከል ግለሰቡን በቁጥጥር ስር ልታውል ችላለች። ጥቃት ላይ ደርስባት ያለውን ግለሰብን በቁጥጥር ስር አውላ እጁን በማሰር የድረሱልኝ ጥሪ ለጸጥታ አካል በማቅረብም ወዲያውኑ በህግ ቁጥጥር ስር ውሎ የምርመራ ሂደቱ በፖሊስ በኩል በተገቢው ማስረጃ ተጣርቶ ለአቃቤ ህግ መላኩ ተገልጿል። አቃቤ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በግብረ ስጋ ድፍረት ድርጊት ሙከራም ክስ መስርቶበታል። በአቃቤ ህግ የተመሰረተውን ክስ የተመለከተው የደደር ወረዳ ፍርድ ቤትም ሚያዝያ 5 ቀን 2018 ዓ.ም በዋለው ችሎት ተከሳሹም ድርጊቱን ለመፈጸም የሞከረው በእንቅልፍ ላይ ባለች ወጣት ላይ መሆኑን እንደ ቅጣት ማክበጃ ጠቅሶ በ6 ዓመት ከ9 ወር እስራት እንዲቀጣ የወሰነበት መሆኑንም ምክትል ኢንስፔክተር ካሳይ አበበ ጨምረው ለብስራት ሬዲዮ መናገራቸውን ሰማሃር አለባቸው ዘግበዋለች። የተከበራችሁ የብስራት ዩቲዩብ ቻናል ተከታታዮቻችን የሀገር ውስጥ መረጃዎቻችን እነዚህን ይመስሉ ነበረ። ወደ ውጭ መረጃችን እንሸጋገር። አንድ የእስራኤል ወታደር የክርስቶስን ሐውልት ሲያፈርስ የሚታየው ምስል ትክክለኛ ነው ሲል የእስራኤል ጦር አሳወቀ። በደቡብ ሊባኖስ በድሬሲያን ከተማ አንድ የእስራኤል ወታደር የኢየሱስ ክርስቶስን ሐውልት ሲያወድም የተቀረጸው ቪዲዮ ሃሬቴዝ የተሰኘ የእስራኤል ኦንላይን ጋዜጣ እሁድ ዕለት ዘግቧል። ዕለታዊ ጋዜጣ ሁኔታውና ትክክለኛ ጊዜ ላይ ዝርዝር መረጃም ሳይሰጥ ወታደሩ በከተማ ውስጥ ያለውን ሐውልት ሲያፈርስ በሚታይ ቪዲዮ ላይ መገኘቱን ገልጿል። ለሪፖርቱ ምላሽ የሰጠው የእስራኤል ጦር ድርጊቱን ከሰራዊቱ እሴት ወይንም ከወታደሮቹ ከሚጠበቅ ባህሪ ጋር አይጣጣምም ብሏል። የእስራኤል ጦር ስለ ወታደሩ ማንነት ወይንም ሊወሰድበት የሚችለውን የዲሲፕሊን እርምጃ ተጨማሪ ዝርዝሮችን ሳይሰጥ ክስተቱን በጥልቀትና አጠቃላይ እንዲመረምርና በግኝቶቹ ላይም በመመስረት ተገቢ እርምጃዎችን እንደሚወስድም አስታውቋል። ከመጋቢት 2 ጀምሮ የእስራኤል ጦር በሊባኖስ ላይ በፈጸመው ጥቃት 2294 ሰዎች ገድለዋል፣ 7544 ሰዎች ደግሞ ቆስለዋል። ከ1 ሚሊዮን በላይ ሰዎች በግጭቱ ፍራቻ መፈናቀላቸውም ይፋዊ አሃዞችም ያሳያሉ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሊባኖሱ ፕሬዝዳንት ጆሴፍ አውንና ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ያደረጉትን ጥሪ ተከትሎ በሊባኖስ ለ10 ቀናት የሚቆይ የተኩስ አቁም ስምምነት ሐሙስ እኩለ ሌሊት ለአርብ አጥቢያ ላይ መደረሱንም አስታውቀዋል። በአሜሪካ ሉዊዚያና አንድ አባት 7 ልጆቹን ጨምሮ 8 ህጻናትን ተኩሶ ገደለ። በደቡብ አሜሪካ ግዛት ሉዊዚያና ውስጥ አንድ ታጣቂ በፖሊስ ከመገደሉ በፊት የራሱን 7 ልጆች ጨምሮ 8 ህጻናትን መግደሉን ባለስልጣናት አስታውቀዋል። እሁድ ጠዋት በሽሬቬፖርት ውስጥ በሁለት ቤቶች ላይ በተፈጸመ ጥቃት እድሜያቸው ከ1 እስከ 12 ዓመት የሆናቸው ህጻናትና ታዳጊዎች ሰለባ መሆናቸውን የሽሬቬፖርት ፖሊስ ዲፓርትመንት ቃል አቀባይ ክሪስ ቦሬሎን ተናግረዋል። ከቆሰሉት 2 ጎልማሶች መካከል አንዷ የተጠርጣሪው ልጆች እናት ነች። ሻማር አልኪንስ በመባል ፖሊስ የገለጸው ተጠርጣሪ በተወሰደው እርምጃ ህይወቱም አልፏል።
መርማሪዎቹ ጥቃቱን ለምን ሊፈጽም እንደቻለም የገለጹት ነገር የለም። ፖሊስ ገና ብዙ የሚመረመረው ነገር እንዳለም አስታውቋል። ያሳዛኝ ሁኔታ ነው፣ ምናልባትም እኛ ካጋጠመን በጣም የከፋ አሳዛኝ ሁኔታ ሊሆን ይችላል ሲሉ የሽሪቬፖርት ከንቲባ ተናግረዋል። የሉዊዚያን ገዢ ጄፍ ላንድሪ እና ባለቤታቸው በዚህ አሰቃቂ ሁኔታ ልባችን ተሰብሯል፣ እናም ለተጎዱት ሁሉ እንጸልያለን ሲሉ በማህበራዊ ሚዲያ ላይም ለጥፈዋል። ቅዳሜና እሁድ የተከሰተው ጥቃት ሳይጨምር በዩናይትድ ስቴትስ በተያዘው ዓመት ቢያንስ 119 የጅምላ ጥቃት ተፈጽሟል። በዚህም 79 ህጻናትን ጨምሮ 117 ሰዎች ሲገደሉ 458 ሰዎችም ቆስለዋል። የተከበራችሁ የብስራት ዩቲዩብ ቻናል ተከታታዮቻችን የተለያዩ መረጃዎችን ወደ እናንተ እያደረስን አብረናችሁ ቆይታ ያደረገን መረጃዎችን ወደ እናንተ እያቀረብኩኝ ሳምራይ ስዩም ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ ቆየሁኝ። ከቀሪ ፕሮግራሞች ጋር መልካም ጊዜ ተመኘው። ሰላም።